በቃ እዛ ሀገር እኮ ወንድም አለኝ አሁን ሳስብ የሆነ ትግራይ ሳስብ አንድ የሆነ ልጅ ትዝለኛል ጋምቤላ ሳስብ የሆነ ልጅ ትዝለኛል በኒሻንጉል ሳስብ እንደዛ ብዙ ጊዜኛ ይሄ ከሙን ነው የምናየው ብዛት ምን ያክል አፋጥኩኝ ምናምን 2 ሰፋ 3 ሰፋ ምናምን ከዛ በኋላ እኔ በቃ ያለኝ የሌለኝ ፋይሎችን መሰብሰብ ጀመርኩ የትምህርት ቤት ሽልማቶች ምናምን አሉ አይደለ ሰርቲፊኬሽን እንደሱ ሰብስቤ በቃ ኢንስፓየር ሆንኩኝ ወደ ትምህርቱ ልንገባ ነው እንግዲህ ትምህርት እንዳልኩ ከመጀመሪያ ታች ጀምሬ ነው ፋዘር ያው በሁለቱም ነው ሼፕ ያደረገኝ ምናምን በሁለቱም ላይ ፎከስ እንዲያደርግ አድርጎ እንትን ያለኝ ማለት ነውና እስከ 8 አንደኛ ምናምን ሁለተኛ እየወጣው ነው መርከዝ የገባሁት ከዛ በኋላ በቃ ዶክተር የሚል እንትን ነው በቃ ህክምና አካባቢ ከታች ጀምሮ ነበርኝ ከዛ ሐኪም ነው ሞኖ በለታስ እንደማንኛውም የኢትዮጵያዊ ልጅ ማለት ሊሆን ይችላል ግን እንጃ አሳደስኩበት እንዴ ሁላችንም ህክምና እዚህ ጋር ያሉ ካሜራ ፐርሰኖችን ብንጠይቅ ምን መሆን ትፈልጋለህ ብለው እሱ ፖሊስ ሊለኝ ይችላል አሁን እሱ ፓይለት ምናምን ወታደር አይደለ 1 3 4 ነገሮችን ሊሆን ይችላል ከዛ እኔ ብቻ ህክምና አካባቢ ወዳለው በዛ ያው ከእንተንም በኋላ ከፕሪፓራቶሪ በኋላ እዚህ አወሊያ ነው የጨረስኩት 11 እና 12 የተማርኩት ማለት ነው እዛ እዚህ ጤና ሳይንስ አልካን ጤና ሳይንስ ኮሌጅ ነው ጆይን ያደረኩት ያው በጥሩ እንትን አልহামዱሊላህ አለቀ ማለት ነው ግን ያለቀው እንዴ እንደዚህ አላለቀም ስንት ምናቀው ነገር አለ ወላሂ ጥሩ ነበረ ያው ከማሰገድ የሚል ኃላፊነቶች አሉ ከሙራጃዓ ጋር ምናምን ሐፍዘን ከወጣን በኋላ ተመለስኩ ወደ ጌራ ነው ገባ ለ9 እና 10 እዛ ነው የተማርኩት እንደወጣው እንዳልኩ ብዙም ሑፋዞች አልነበሩም ምናምን ቀጥታ ያው ያኔ በነዘር ያሰገድኳት መስጂድ በቃል ሄጄ በአልহামዱሊላህ በህፍዝ ተሰገድኩ ማለት ነው የመጀመሪያ ረመዳን አሰገድኩ ብቻዬን ነው አንድ ጁዝ ነው እዛም ተሰገደው እንግዲህ ምናልባት ከደከማችሁ ማፉ በሉን አዲስ ነበር ግን አንድ ጁዝ ነው አንድ ጁዝ ማንንም ያግዝህም ምናምን ከዛ እሱን ረመዳን ጨረሰን 9ኛ ክፍል አለቀ ማለት ነው ከዛ ጎን ለጎን አቀራ ነበር ትንሽ ያው በተጅዊድ ህፍዝን በንጀምር የሆነ ነظር ተጅዊድ ምናምን አቀራቸው ነበር ሰብሰብ አድርጌ ከመግሪብ በኋላ ከዛ 10ኛ ክፍል ላይ በቃ ህፍዝ መጀመር አለበት ምናምን በሚል እዛ አስጀመርም ማለት ነው እንዴት ይጀምራል ሰው አዳሪ ነው በቃ መጀመር ያለበት ምናምን ብዬ የተወሰኑ ተማሪዎችን ሰብሰብ አድርገን አልহামዱሊላህ አንድ ያኔ በአንድ አመት 6 ልጆች ምናምን ወጥቶ ነበር ከዛ ስቲል እየተቀራ ነው አልহামዱሊላህ ያኔ የነበረው መሰረት ማለት ነው ከዛ ወደዚህ መጣው ከ10ኛ ክፍል በኋላ ማትሪክ ከተፈተንኩ በኋላ እዚህ ለዚያራ ምናምን በመጣሁበት ቅድም ቀጣይ ምናምን ማለት ኡስታዝ በጣም ሁኔታዎችን አመቻቸ ምናምን አወሊያ እንዲገባ አመቻችተው አልহামዱሊላህ ከጥሩ ወንድሞች ጋር ደግሞ ጆይን አድርገን ሌላ ደግሞ የህይወት ታሪክ ከዛ በኋላ ጀመረ ማለት ነው ከዛ ያው ወደ 12 ምዛው አወሊያ ጨረስኩ ኮሌጁን ጆይን አደረግኩ በመሃል የሳልጨርስ የፋርማሲውን ጃሚዓ እድል መጥቶ ነበር የፋርማሲው ሳይልቅ ማለት ነው የጃሚዓው ሲመጣ ደግሞ ሌላ እንትን ዱብዳ ሆነ ማለት ጃሚዓ ሳውዲ ማለት ነው ጃሚዓቱል ቀሲም አሁን እየተማርኩ ነው ግን ያኔ ሰከንድ ይር ነው ምናምን አካባቢ ነው ስለነበረ ማቋረጥ ሙስተሂል አልፈልገውም ነበር አሁንም የለበትምና ግን ይሄንኛው እድል ዝም ብሎ መባከን የለበትም ቢያንስ እዛ ሂጄ የሆነ ዊዝድሮው ሞልቼ የሚመጣበት ሁኔታዎች ከተፈጠሩ ምናምን በሚል 2019 መጨረሻ አካባቢ ሄድኩ ወደ ሳውዲ ማለት ነው ከዛ እዛ ሂጄ እንደዚህ ይቀራኛል ትምህርት ላይ ነኝ ምናምን በሚል የሆነ አንድ ሰው ነበረ ተረዳ የተወሰነ ከዛ የ11 ወር ቪዛ ሰጠኝ ኤግዚት ኢንትሪ ማለት ነው ከዛ በኋላ መጣው ወደዚህ ትምህርቱ ቀጠለ መጥቼ ከአንድ ወር ከምናምን በኋላ ኮሮና ሲገባ ሁሉንም ነገር ያው እንግዲህ እንደምናውቀው ተቋረጠ እዛም ትምህርት ላይ የነበሩ ልጆች ተመለሱ አንድ አመት ምናምን ላግ አደረጉ እኔም በሰበቡ እዚህ ጨረስኩ ማለት ነው ፋርማሲ አልহামዱሊላህ አለቀ ሰበቡ ከዛ በኋላ ኤግዚት ኤግዛም እና የሚባሉ ነገራቶች ከጨረስኩ በኋላ ሁሉም ነገር ይሄ ላይሰንሲንግ ኤግዛም ሰርቲፊኬሽኑን ይሄ የግቢውም የጤና ደግሞ ያኔ ከዚህ በፊትም እንደ አሁን ሁሉም ዲፓርትመንት ላይ የተጀመረው ያኔ ጤና ላይ ነበረ ኤግዚት ኤግዛም ማለት ነው ሲኦሲ ነበር የሚባለው ይዛኔ ሲኦሲ ነበር የሚባለው እሱን ከጨራረስኩ ሁሉንም ነገር ሰርቲፊኬቱንም ከተቀበልኩ በኋላ ይሄንኛው እንደ አዲስ መጣ የጃሚዓው ማለት ነው ከዛ ደግሞ ወደ ሳውዲ ሄድክ ጎደሽ እንዴት ነው ሳውዲ መጀመሪያ ግን ስትገባ ሳውዲ
ምን የተለየ ነገር አጋጠመ? በቃ ስትገባ አየሩ እንዴት አየው? እንዴት ነበር? ሱብሃንአላህ የአጋጣሚ እኔ ብቻዬን ነበር የሄድኩት። ያው የጃሚዓ ተማሪ ብዙ ጊዜ በግሩፕ ነው የሚሄደው። ያው አንድ ሰው ብቻ አይደለም ደርሶ ወደሉና ሰብሰብ ተደርጎ ነውና የኔ እንዴት ሆነ እዚህ ሞዴል ነው ምናምን አካባቢ ነበረ ፈተና ነው ምናምን ነበረኝና እነሱ ሲመጡ ወይ ደግሞ እንዴት ነበር ወር ፋይናል ልደርስ ነው። እኔ ምን መረጥኩኝ ፋይናል ከምደርስብኝ ቶሎ ሞዴል ላይ ሄጄ ሞዴሉ ቢያልፈኝም ያው በፍቃድ ምናምን ስለሚሆን እዛው ዊዝድሮ ሞልቼ እመጣለሁ ፈተናለሁ ምናምን በሚል ማለት ነው። ብቻ ወቅቱ ብቻዬን የምሄድበት ጊዜ ሆነ። ብቻዬን ሄድኩኝ። በሪያድ ነበር። ከዚህ ምናምን ስንሄድ የት ነው የምትሄደው ምናምን ይሉሃል እዚህ እንትን ሚግሬሽን ላይ ምናምን እንደዚህ ወደ ሳውዲ ለምን ትምህርት አለ እዛ ሳውዲ ምናምን ይላል። ከጅምሩ ከዚህ ነው የጀመረኝ ማለት ነው። የሚያስቅ ነገር እንዴት ምናምን እላለሁ አለ ምናምን ብዬ በቃ ሁሉም ሙሉ ዶክመንት ያለው ምናምን ከፓስፖርት ውጪ ማለት ነው። ከዛ እሱን አሳይቼ ምናምን ፓስ አደረኩ። እዛ ሪያድ ነው ያረፍኩት ኢንተርናሽናል ኤርፖርት ማለት ነው። ሲሄድ ደስ ይላል ምናምን እንትኑ ውስጥ ላይ ደስ ይላል። አዲስ ነው ሁሉም ነገር ምናምን ሰዎቹ ያምራሉ ምናምን ኢንተርናሽናል ስለሆነ ፈረንጁም አረቡ ምናምን ሁሉም አለ። ኳስ ተጫዋቾች ምናምን ይመጣሉ ምናምን። ግን ደግሞ ደስ አይልም ውስጥ። እኔ የተረዳሁት ነገር ማለት ነው የምታውቀው ሰው የለም። ብቸኝነቱ ማለት ማማሩ ምናምን ብዙም አያጅብህም። ገባ። ከዛ ደግሞ ትራንዚት ስንት ሰዓት ነበረ? በጣም ረጅም ሰዓት ነው። ከ10 ሰዓት ምናምን በላይ ነው። ከሪያድ አልቀሲም ማለት ነው። ቅርብ ናት። ሳውዲ ውስጥ ያለ ከተማ በባስ ምናምን አንነበረም ማለት ነው። ያው ትኬቱን አንድ ላይ እስከዛ ድረስ ስለሚቆርጡ ትራንዚት ማድረግ አለብህ። ስለዚህ ምን ገጠመኝ? ሰዎቹ ያምራሉ፣ አካባቢው ያምራል ምናምን፣ ኤርፖርቱ ደስ ይላል። ግን ውስጥ ሰላም አያገኝም ማለት ብቻ ብቸኝነት ምናምን ይሰማሃል። እኔ የተረዳሁት ምንድነው የሆነ የኔ ሰው ብለህ የሆነ ነገር መፈለግ ጠቢዒ ነው ማለት ይሄ ሰልፊሽነት ምናምን አይደለም ብዬ ተረዳሁ። ከዛ በኋላ መዞር ጀመርኩ ተነስቼ እየዞርኩ ሰዎች ቁጭ ብሎ በሚቀመጡበት ሰዓት ምናምን ይሄ ታይማቸውን የምጠብቁበት ምናምን ኤሪያ አለ አይደለ? እጂ አንድ በቃ ቀይ የሆነ ሰውዬ ነው በቃ ብቻ ደግሞ ሀበሻ ነው የሚመስለው። ሰላም አለይኩም ምናምን አለይኩም ሰላም ምናምን እንዴት ነህ? ቀጥታ በአማርኛ አወራሁት። ከዛ ኢትዮጵያዊ ነበረ የወልዲያ ሰው። ከዛ በቃ ደስ አለኝ ምናምን ነገር እንደዚህ ነው ወደ አልቀሲም ነው የሚሄደው እኔም ወደ መዲና ነው የሚሄደው ምናምን አለኝ። አሳየኝ ምናምን መስጂድ እዚህ ጋር ነው አረፍ ማለት ትችላለህ ምናምን። ከዛ በኋላ ትንሽ በቃ ተረጋጋ ማለት ነው። ሀማም ጠፍቶ ነበር በቃ ሁሉም ነገር ግራ ይገባሃል ምናምን ነገር አወል መራ ነው ከሀገር ስትወጣ ምናምን እና ያ ነው ትንሽ የመጀመሪያ ወጥተህ እንግዲህ አሁን አንተ እስካሁን ድረስ ኤርፖርት ውስጥ ነው ያለው። ወጥተህ ስታው አየሩ እንዴት ተቀበለክ? መቼ ወጣው? አልወጣም ነው አይደለም በኋላ ነው ማለት በኋላ ቀሲም ደረስክና ወጣህ ከኤርፖርት። የሚገርም አየሩ ያኔ ትንሽ ብርድ ሊገባ አካባቢ ኦኬ ጥሩ በጣም ደስ የሚል እንትን አለ በነገራችን ትራንዚት ታይሙ ላይ ማለት ነው። ይሄ በቃ የኛ አይነት ሙዕተድል የሆነ እንትን ነበር እና ይሉኝ ነበር እዛ እንዴ አሁን በጣም ተርፋህ አይነት ነገር ወበቅ ነበር የሚመታህ አይነት አሁን በጣም አሪፍ በቃ የሆነ ሙዕተድል የሆነ አየር ላይ ነው የመጣህ ምናምን ሲሉኝ ነበርና ያኔ ብዙም እንደዚህ አይነት የአየር እንትኖችን አላየሁም። ከዛ ቀጥታ ወደዛ ሄድኩ፣ ፕሮሰሱን ጀመርኩ ምናምን እንዳልኩ ያው እኔ ጉዳዩን ነው ማስረዳት የጀመርኩት ማለት ነው። ይሄ አሁን መቀጠል እንደማልችል ትምህርት ላይ እንደነበርኩ ምናምን ሌላ ቻሌንጂንግ ነውና ከዛ ግን ሄጄ አልቆየሁም። ቶሎ እቃማ ወጣልኝ። ሰውየውም አልহামዱሊላህ ተረዳኝ፣ ቦታው ላይ የነበረው ሰው። ከዛ እቃማውን አውጥቼ ነው የተመለስኩት። 1 ወር ነው የቆየሁት። ምናልባት ላልመለስ ይችላል በሚል 3 ነበር ዑምራ ያደረኩት። ደጋግሞ ከመካ ወጥቼ በመመለስ ወቅት ታይም በቃ ዑምራ አረግ ነበር። በዛ መልኩ ሄደመለስ ነው። ከዚያ እንግዲህ አሁን ተመልሰሃል። አንተ ትራንዚት አድርገህ እዛ ገባህ፣ ጉዳይህን ጨረሰክ፣ አስፈቀደክ፣ ተመለስክ ወደ ኢትዮጵያ ማለት ነው። አሁን መልሰህ ደግሞ ትመለሳለህ። ከዛ እንግዲህ እሱ ያው ቅድም የነገርኩህ እንደ አዲስ ከተመለስኩ በኋላ 2 አመት ነው የቆየሁት መሰለኝ። 2019 ላይ አይደል የሄድኩት እዚህ ቆየህና ከዛ 2022 ላይ ደግሞ እንደ አዲስ ቀራር ወጣ፣ ጥሪ ተደረገ። ምን የሚል ነው? ሁሉም ከመምለካ ውጪ ያሉ ተማሪዎች ይግቡ የሚል አዋጅ ወጣ ማለት ነው። السلام عليكم ورحمة الله وبركاته. دار الكبرى قرآن النايدين تمرت معاكل وشنا دار الكبرى قرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس يستمر ቆይቷል። دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ የሆኑ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል።
የኪታብ ወይም መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል። በፊቅህ፣ በሐዲስ፣ በሲራና በአቂዳ በሰርተፍኬት ደረጃ መታገኙበትን እድል አመቻችቶላቸዋል። ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ የምታነቡበትን የቪዲዮ ኮርሶችን አዘጋጅተንላቸዋል። ተርቢያ በጣም ወሳኝ ነገር ነው። ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን ምልከታ በሚል ርዕስ ትሬኒንግ አዘጋጅቶላቸዋል። ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ። እንግዲህ ተመለሱ ተባላችሁ። ክተት ታወጀ ማለት ነው። ክተት ተባለ ተከተተን ማለት ነው። እሺ እናንተ ወደ ሳውዲ ድጋሚ እዚህ ፋርማሲን ጨረሰ ተመረቀ ሲኦሲን ጨረሰ በቃ ሁሉ ነገር ጨረሰ ሄድኩኝ። እድለኛ ነህ ማሻአላህ። አንተ እንግዲህ አላህ በረካ ያድርገው። ከዛ ከተመለሰን በኋላ አጋጣሚ እዚህ ትንሽ ይሄ ሎክዳውን ነበረ፣ በረራ አልነበረም። ያው በኮሮና በምናምን ምክንያት ማለት ነው። በግብጽ ነበር ምን ዞሮ የነበረው በካይሮ። እሱንም ደግሞ 14 ቀን ኳራንታይን ትቆያለህ የሚል ህግ ነው የነበረው። ከዛ እሱም ትንሽ በቃ የሆነ አለ አይደል መንገራገር አይነት እንትኖች ነበሩ። ቢያንስ አትሊስት እስከምነሱ እነኚህ እንትኖች ምናምን በሚል ማለት ነው። ከዛ የኳራንታይኑ ተነሳ ተባለ። የትራንዚቱ አልቀረም። ከዚህ ካይሮ ከካይሮ ነው ወደ አልቀሲም የምንሄደው። በቃ በሱ 2022 ላይ ማርች 25 ነው ምናምን አካባቢ ሄድኩ ማለት ነው። ከዛ ስንሄድ ረፍዶ ነበር። ክላስ ተጀምሮ እዛ የነበሩ ተማሪዎች የገቡት ቀድሞ የገቡት ክላስ ተጀምሮ ምናምን ኦልሞስት ወደ ፋይናል እየተቃረቡ ነው እና በቃ እናንተ መግባት አትችሉም ተባለ። ደግሞ ሌላ ቻሌንጅ ማለት አንድ ሴሚስተር ሊባክን ነው። በጣም ሞከረን እስከ ላይ ምናምን ሄደን ማፊ ሐል ተባለ። ምንም በቃ እንትን የለንም ተባለ። እስከ ረመዳን 20 አካባቢ ሞከረን። ሻዕባን መጨረሻ አካባቢ ነበር የሄድኩት። ስለዚህ በቃ እስከ ረመዳን 20 ምናምን ሞከረን። ረመዳን 21 ላይ ወደ መካ ዑምራ ምናምን ሄደን ከዛ በኋላ ደግሞ መስጂድ ነበዊ ዘው ቆየን ማለት ነው። አንድ የኔ አይነት ኬዝ 3 ነበረ አጋጣሚ። ሶስታችንም አንድ ተመሳሳይ ኬዝ ነበረ ከዚሁ ሀገር። ከዛ በኋላ መቀጠል አልተቻለም። እዛኔ ከረመዳኑም በኋላ በቃ ወደ ግቢ መመለስ ትንሽ በቃ ደበረኝ። ምክንያቱም ምንም ማድረግ ነው ምንም ማድረግ እስከ ምን ያህል ጊዜ ተቆይ ነበር ክፍተት? ተቅሪበን ከሐጅ በኋላ ነው አዲስ መጀመር የምችለው። በአዲሱ ዓመት በጣም ብዙ ነው። አዲስ ሴሚስተር 3 ወር አካባቢ ተቅሪበን። ያኔ ደግሞ በየተርሙ 3 ወር ብቻ ነበረ። በአመት 3 ተርም ነበር። አሁን ወደ 2 ተመልሷል። ስለዚህ በቃ ተቅሪበን 2 ተርም ከዛ 1 ተርም ከዛ በላይ ነውና ብዙ ነው፣ ረጅም ነው ጊዜውና መዲና ሄድኩ። አንድ ጓደኛ ነበረኝ ጃሚዓተል እስላሚያ የሚማር እሱ ጋር ወር ከምናምን ተቀመጥኩ መዲና ማለት ነው። የመዲና ደግሞ ሌላ በቃ ሌላ ወር ሌላ እንትን ያስፈልጋልና ብቻ እዛ 1 ወር ምናምን ቆየው። 2 ልጆች ምልህ የኔ አይነት ኬዝ ያለባቸው እነሱ ከረመዳን በኋላ ተመለሱ ወደ ግቢ። ፕሮሰስ ጀመሩ ማለት ነው የመመለስ የቲኬት ምናምን። ያው ብሬክ አይደለ የክረምት ብሬክ ስለሆነ የቲኬት ፕሮሰሶች አሉና እሱን ወደሱ ገቡ ማለት ነው። ምክንያቱም የኛ ረቅመል ጃሚዒ ወይ አይዲ የለንም። አይዲ ከሌለ ደግሞ ይሄ እንደዚህ አይነት እንትኖችን خدማ አታገኝም። ስለዚህ በቃ የሆነ ነገር ተደርጎ ወይ ሰከን ተሰጥቶ ዶር ምናምን ሳይሰጥ ተሰጥቶ ምናምን ተሰጥቷል ተብሎ ምናምን ብቻ ብዙ አይነት እንትኖች አሉ። አየር ላይ ነው ያላችሁት? በቃ አየር ላይ ነው ያለነው። ከኢትዮጵያ ወጥተሃል ግን አልገባው እንደዛ ነው የሆነው ማለት ነው። ከዛ በኋላ እነሱ 2 ጓደኞቼ ያን ፕሮሰሱን የራሳቸውን እየሰሩ የኔንም እግረ መንገድ ጨራረሱ ማለት ነው። ከዛ በዛው አልহামዱሊላህ ትኬቱም ምን ሆነ ተስተካከለልኝ ማለት ነው። የደርሶ መልስ ማለት ነው የረፍቱ። ከዛ እኔ ግን ከሳውዲ እንዲሁ በዋዛ መውጣት አልፈለኩም በወቅቱ። ምንማ ሸቀል ለማድረግ አለብኝ የሆነ ነገርማ ፈጠር አለበት አልኩኝ። ወቅቱ የሐጅ ለገባ ነው። ሻዋል ምናምን አልፎ ዙልቂዕዳ ላይ ነው ያለ ነው። ስለዚህ በቃ ዑምራ ማድረግ አለብኝ። አንድ ዙር ብለህ በቃ የዑምራው ሰው አስቀበል። ዑምራ ዙልቂዕዳ ላይ ደግሞ ያው መካ ይዘጋል። ልክ ዙልሂጃ ስገባ ይዘጋል። ቦርደሮቹ በአጠቃላይ ይዘጋሉ። ከመዘጋቱ በፊት ሐጅ ዘረገን ማለት ነው። ያኔ በተስሪህ ነው የሚገባ ዑምራ ራሱ። ያው የኮሮና እንትኑ ሽዑሩ ብዙ አልጠፋም ነበር እና መካም አወል መራ ነው ሐጅ የተከፈተው ከኮሮና በኋላ እና በቃ ወደ መካ መሄድ አለብኝ አልኩኝ። ተመለስኩ ሄድኩ እግረ መንገድ በሁለት ንያ ገባው ስራም ሐጅም ከተሳካ በሚል ማለት ነው። ከዛ በኋላ ገባው እቃማ የታደሰ እቃማ አለኝ
ምንም የሚያሳጋ ነገር የለም መካ በተስሪህ ነው የገባሁት ከዛ በኋላ እዛው ተስሪሁን እንዴት አገኘው ተስሪህ ያው ሐጅ ታረጋለህ ኢቃማ አለኝ አይደለ ሐጅ ነው የምታረገው ቡክ ታረጋለህ ይመጣልሃል በስልክ ላይ በኢቃማ ማለት ነው እንደዛ ነው በቃ እሱን ታሳያለህ ታልፋለህ ከዛ መካ ገባን አልহামዱሊላህ ዑምራ አረኩ ዑምራ ማርጌ በቃ እስከ ሐጅ የሆነ ነገርማ በቃ ምናምን በሚል ሌላ ደግሞ ተፍተፍ ከተገኘ ምናምን ብዬ በቃ መፈለግ ጀመርኩ ማቃቸው ሰዎች ጋር እየደወልኩ በራሴም እየሄድኩ በየሆቴሉ ምናምን ስራ ፈልጋለሁ የሚል ኢቃማ ነው የሰጠው ማለት ነው ኢቃማ ያዩና እንትን ይላሉ ህጋዊ ኮንክ በቃ ህጋዊ ነህ ፌክ ኢቃማ አለ መሰለኝ ኦኬ ያንተ ኢቃማ ፐርፌክት ነው ይሉኛል ምን ማለት ነው ፐርፌክት ነው ማለት ሁለት ኢቃማ አለ እንዴ ምናምን ይላሉ ለካሰማ አው ፌክ ምሰራ ኢቃማ አለ ያንተ አሪፍ ነው ግን አንዳንዶቹ ሰከን የለንም ማለት እዚህ ማደር አልችልም ይሉኛል አይ እዚህ ማደር ካልቻልኩም አልችልም እንትንን ሲቪን ታሳያቸዋለህ ፋርማሲ ያለህን ኖ እዛ እንትን ሆቴል ነው እንጂ ሆቴል ነው ምንም በምን ባክግራውንድ ነው የሚያስገባው በጣም ሰው ይፈልግ ነበር በወቅቱ ኦኬ ስለዚህ ምንም ብትሆን ተገባለሁ በቃ የሚል ተነግሮኝ ምናምን ሳይሆን በጀስ በቃ መሞከር ጠይቃለሁ ምናምን አታጣም አይነት ነገር ነው ምክንያቱም መባከን የለበትም በቃ የሆነ ነገር ወይ ሐጅ ማድረግ አለብኝ ወይ ስራ መስራት አለብኝ የምን ኢንቴንሽን ነበረ ከዛ አልহামዱሊላህ አንድ መጅሁል የሚባሉ ልጆች መጅሁል ማለት ኢቃማ የሌላቸው ማለት ነው የሀገር ልጆች ምናምን አገኘኋቸው ከዛ ሄድኩ እነሱ ጋር የተወሰነ አንድ ሳምንት ምናምን ቆየሁ እነሱ ጋር እንዴ ስራ ትሰራለህ አሰራለሁ አንተ ምናምን አለ ከበዳቸው ትንሽ ምናምን ያው ያውቃሉ ቁርአን ምናምን የሚል እንትኖች ስለሚያውቁ አረ ችግር የለውም አብሽሩ ምናምን ስራ አይደል ምናምን ብላችሁ በቃ ኡስታዝ የሚሰራ አይመስላችሁ ችግር እኮ ነው እንደው እዚህ አጋጣሚ እንሰራለን ከዛ ችግር የለውም አብሽሩ ምናምን አልኳቸው በቃ እነሱ ጋር አንድ ሳምንት የሆነ ሆቴል ተስማማው 1700 ሪያል በወር ችግር የለውም ምናምን ብዬ ተስማማው ገባው ሌሎችም ጋር መቃቸው ሰዎች እኔ በነፃ ራሱ ቢሉ ይሰራሉ እኔ ብቻ ሐጅም ስለሆነ ማለት ነው እሱ ተሳካ አንድ ጓደኛዬም ነበር ደግሞ ይሄ ደግሞ ሌላ የመካ አንድ ጓደኛ ደግሞ እሱ ጋርም ሁለቱን ነበር የመካ የገባ ነው እሱም እንደዚህ አይነት እንትኖችን ይፈልጋል ከዛ ስራ ይፈልጋል ስለዚህ ይሄ ተሳካ ማለት ነው የኔ እዛ ገባው ከዛ በኋላ ትንሽ ከሳምንት ከምናምን በኋላ ደግሞ አንድ ሰው ደወለልኝ አንድ ያጎቴ ልጅ ያገባ ልጅ መካ ደውሎ እንደዚህ አይነት ቦታ ደግሞ የተሻለ ያለህ ምናምን አለኝ ደሞዙም ከፍ ያለ ነው 2700 ነው ምናምን ነው እሱ በቃ እዛ ሄድኩ እኔ እዚህኛው ደግሞ በኔ ስም ራሱን አስገባሁት ልጁን ማለት ጓደኛዬን እሱ ይሄን ቀጠለ እዛ ቀጠለ ሐጅ ደረሰ ሰዎቹ ጋር ሐጅ ስደርስ መሄድ ፈልጋለሁ አልኳቸው ሐጅ ማለት ሐጅ ማድረግ ፈልጋለሁ ሁጃጆች ናቸው ሆቴል የገባሁበት ሆቴል የሁጃጆች የተከራዩት ምናምን ሆቴል እነሱን መኻደም ምናምን አይነት ነገር ነው ስራው ኦኬ ገባ ከዛ ልክ ሐጅ ስደርስ ለልሂጃ 8 አካባቢ ማለት ነው ያው ወደ ሚና የሚሄድበት ቀን መሄድ ፈልጋለሁ ሐጅ ከናንተ ጋር አልኩኝ አህለን ወሰህለን አሉ እንደውም ትመስለናል እኛን ነው መስለው አሉ እኛን ነው መስለው በቃ በዛው ሄደን ተሳካ የሐጁም ማለት ነው ይቀኑበት እንደው እኔ ሌላ ምን እላለሁ አላህ እንዲቀበል ወራዋ ሐጅ ተሳካለህ ማለት ነው ተሳካ አልহামዱሊላህ ሱብሃንአላህ በጣም የሚገርም ነው ሶ ሐጅን በትክክል አደረኩ በትክክል አረኩ እዛው አረፋ አካባቢ ነው ከነሱ ጋር ከሄድኩባቸው ሰዎች ጋር የተለያየሁት ማለት ነው የውም العرفه ተለያየን ከዛ ሆቴል ነው ያገኘኋቸው የውም 12ኛው ቀን ማለት ነው استعجال ነኝ فمن تعجل عليه في يومين فلا يثم عليه አይደል ያው ስራም ስላለብኝ እዛ ቀድሜ በ12ኛው ቀን እዛ ሆቴል ዩሱፍ ወይን ያ ዩሱፍ ምናምን ይያሉ አይ በቃ ጨራርሼ ማመላጣ ሁጬ ምናምን ቀድማቸው እናንተ ለካዱ ቢይነው አልክ አገኘኋቸው ምናምን በቃ ሐጅም ስራም ተሳካለ በዛም ተሳካ ስራም ተሰራ ትኬትም እዛ ተቆርጦ ነበር ያ ትኬት የተቆረጠው ቀን ደግሞ በራሴ ነው ጋፕ የሰጠሁት አሁን ከአልቀሲም ጅዳ አይደለ ከጅዳ ወደ ኢትዮጵያ የሚሄደውን ከፍዬ አስተካከልኩ ማለት ነው ጋፕ እንድኖረው ከሐጅ በኋላ እንዲሆንልኝ ከዛ በኋላ እሱን ጨራርሼ ምናምን እዚህ መጣው 20 ምናምን ቀን አረፍኩ ከ20 ምናምን ቀን በኋላ እንደ አዲስ ተመልሼ ኖርማል የትምህርት ጉዞ ቀጠለ ማለት ነው ምንድነው ያጠናህ ያለው እንግዲህ አንተ ለሰራ ነው ይልኩ ያጠናህ ገንዘብ ያጠና እንደሆነ ነው እኛ እየገባን ያለው ግን ምንድነው ያጠናህ ያው ሁስናዬ ነው ማሻአላህ ወላሂ ማሻአላህ እኔ በጣም አድናቂ ነኝ እንግዲህ አላህ ይቀበለን ዲፓርትመንቱ ምንድነው ዲፓርትመንቱ ልክ ስትሄድ እንግዲህ እዛ የኛ ግቢ ማህድ መግባት አለበት ግዴታ ኮሌጁን ጆይን ከማድረግ በፊት ቋንቋ ትማራለህ ቋንቋ በሌቭል ነው የሚያስገቡ ፈትነው ማለት ነው በወቅቱ 6 ሌቭል ነበረ ሙስተዋ ሳዲስ ድረስ ማለት ነው ስለዚህ ፈትነዋል ገና ምንም እንትን ሳትል ትፈተናለህ በውጤትህ አይቶ ነው ሙስተዋ ይመርጡልህ ማለት ነው ከዛ እንደሄድኩ እኔ ተፈተንኩ ሙስተዋ الخامس ገባው በአረበኛ ማለት ነው ሙስተዋ الخامس ማለት 2 ሴሚስተር ተምሬ
ኮሌጁን ጆይን አደረኩ ማለት ነው። አንድ ሲሆንስ አንድ አመት ሙሉ ይማራሉ ነው? አሁን ሙስተዋል አወል ሙስተዋል ثاني ሙስተዋል አወል ከሆነ 2 አመት ይማራሉ። ሱብሃንአላህ ቋንቋ ብቻ። እኔ ያችን 2 አመት በ6 ወር ፓስ አደረኩ አልহামዱሊላህ ማለት ነው። እዚህ እሱ አተረፈልኝ የተወሰነ ጊዜ ማለት ነው። ከዛ በኋላ ኩሊየት ሸሪዓ ነው ጆይን ያደረኩት። ኩሊየት ሸሪዓ ወድራሰት الاسلاميه ነው። ኩሊያው የሸሪዓ ነው። ቅስሙ የኔ ስፔሲፊክ ድራሰት الاسلاميه ነው። ኩሊየት ሸሪዓ ሆኖ ፖለቲካም ኢኮኖሚ ምናምን ሊኖር ይችላል ነው ወይስ ኡሱል ፊቅህ ምናምን? ኡሱል ፊቅህ ምናምን ቀዋዒዶች ምናምን ኡሱል ላይ ነው ፎከስ የሚያደርጉት። እኛ ጋር ሐዲስ ላይ አቂዳዎች መንሃጅ ምን ሐዲስ علوم القرآن የሚባሉ ኮርሶች አሉ። እነሱ ነው ፎከስ የሚያደርጉት ድራሰት الاسلاميه ማለት ነው። አሁን አልহামዱሊላህ ቀጣይ አመት ይጨርሳለሁ ማሻአላህ። ስለዚህ አሁን በፋርማሲ አንድ ዲግሪ ይዘ በዚህ ደግሞ በሁለተኛ ዲግሪ ኢንሻአላህ ቀጣይ አመት ሻዕባን አካባቢ ትመረቃለህ ማለት ነው። ሳውዲ እንግዲህ አሁን ተመልካቾቻችንም እያያችሁት እንዳላችሁት ድምጹን ትንሽ ያዛርጎታል። ይሄ አሁን ድምጽ መያዝ ምናምን የመጣው ሳውዲ ከሄድክ በኋላ እንደሆነ ነው የማውቀው። ምንድነው ዛካ እንደው እንደዚህ አይነት ኬዝ ውስጥ ምናልባት የሚሄዱ ወንድሞችም ሬዲ እንዲሆኑ አሁን ኩልያ ብዙ ሰው ይመኛል መዲናም ሊሆን ይችላል ሳውዲ አረቢያ ላይ ያሉ እንዲሁም ገልፍ አካባቢ እንዳጠቃላይ ያሉ ኩልያዎች ላይ ወይም ዩኒቨርሲቲዎች ላይ ምን ያደርጉ? ምንድነው የኔ ኬዝ ሙከየፍ ነው በዋናነት እኔ ማቀው ማለት ነው። ሙከየፍ የሆነ ሰዓት መዲና ቆየን በመለህ ሰዓት ላይ ረመዳን ላይ ማለት ነው ኢዕቲካፍ ሙሉ እዛ ነበረን 10 ቀን ማለት ነውና ሩፍ ላይ ነው የኢዕቲካፉ ቦታ። ሩፍ ላይ በጣም ትልልቅ እንትን ነው የሚለቀቀው ሙከየፍ ማለት ነው። በትልልቅ እንትን ኤሲው ከባድ ነበርና ያኔ ነው ማስታወስ። ከዛ በኋላ በቃ ማሳል ትንሽ ይሄ ድራይ ካፍ ደረቅ ያለ ሳል ያሳለኝ ጀመረ። ከዛ በኋላ አለርጂ መሆን ጀመርኩኝ ከቅዝቃዜ ማለት ነው። ልክ ስከፈት እንትን ማለት ጀመርኩ እያለ ትንሽ ወደ ማፋን አስም የሚመስል አይነት ሲምፕቶሞችን ማምጣት ጀመረ። ከዛ በቃ ህክምና ጀመርኩ። አላቆምኩም ግን እሱም ትንሽ ከፍ እያለ መጣ። በተለይ የሳይነሱ ሌቭሉ እየጨመረ መጣ። እሱ ሳይሆን በቃ በጨረሻ አካባቢ ሳሉ ደግሞ በቃ ድምጼ ሙሉ ለሙሉ ተቀየረ። አሁን ይሄ የምሰማ ድምጽ ትክክለኛ የራሴ ድምጽ አይደለም። አንዳንዴ ጥርት ይላል። በቃ ሲሰማው ይደነግጣሉ። እንዴ የማን ድምጽ ነው ምናምን አይነት ነገር ነው የሚሆነው። በጣም ኮምፕሊት ነው የቀየረው። አሚን። ከዛ ሳይነሱን ባለፈው ከረመዳን በፊት እንደውም ሰርጀሪ ቀላል ሰርጀሪ ያደረኩ ማለት ነው። እንግዲህ ከዛ በኋላ አሁን ደግሞ ከተመለስኩ በኋላ ወደዚህ ክላሽ ያደርጋል። ያው እዛ ሙቀት አይደለም ወቅቱ። እዚህ ስመጣ ቅዝቃዜ ነው። ስጋጭ አይመችም። በቃ እዛም ሆነ ውጭ ላይ ይቀዘቅዛል። ወደ ዶርም ስትመለስ ኤሲ ነው፣ ይቀዘቅዛል፣ ይጋጫል፣ ይረብሻል። ውጭ ላይ እሳት ነው፣ ከዛ ውስጥ ላይ ደግሞ ይቀዘቅዛል። ግዴታ ነው አትቀመጥም ያለዛ። እና እኔ እንደውም ጉርፋይ ውስጥ አስፈቅጄ ምናምን ብቻዬን ምናምን በሚል ማለት ሁለት ነው የምንኖረው ዶርም። እኔ በቃ የኬዝ አለብኝ ብዬ በቃ አስፈቀድኩ። ቤት ውስጥ ሲሆን ጉርፋይ ውስጥ ሲሆን አልከፍትም ኤሲውን፣ የሳሎኑን ነው የምጠቀመው። ትንሽ በጣም ከፍተኛ ከሆነ ትወጣና ስትመለስ ትዘጋዋለህ። ከዛ ቤቱ ቅዝቅዝላል። በዛ መልኩ ነውና ያው ትንሽ የሚሄዱ ሰዎችም እንደ ይሄን አንደርስታንድ ያደርጉት አሁን ኡምራም ላይ ምናምን ስለሚያጋጥመኝ ነው። እኔ አሁን በቃ ከባስ ይጀምራል። ባሶቹ ኤሲያቸው ኃይለኛ ነው። ጉርፋ ሆቴሎች ስትገባ ኤሲያቸው ኃይለኛ ነው እና ሰው ጉንፋን ይዞት ይመጣል። ብዙ ጊዜ ሰው ጉንፋን ይዞት ይመጣል። ይሄ በደንብ በተለይ ኮፍያ ምናምን መጠቀም ግዴታ ነው ብዬ ነው ማስበው። በተለይ ደግሞ ይሄ ጣዋፍ አካባቢ ያለው ኮመን ኮልድ ከኮሮና በኋላ አሁን በቃ ኮመን ሆኗል። ሁሉም ማንኛውም ጤናማ ሰው የሆነ ነገር በቃ ይረብሻልና ማስክ በደንብ ይጠቀም። እኔ አሁን ብዙ ጊዜ ማካሳልፋለሁ ከ10 ለዋኺር ማለት ነው። ያው አረፍታለን እና ለምግብ ነው ማውጣው ማስኬን አላውልቅም። ጣዋፍም ላይ አላውልቅም፣ ሰላትም ላይ አላውልቅም፣ ምንም ላይ አላውልቅም። ምግብና ውዱእ ሳረግ ብቻ ነው እንትን የምለውና በዛ መልኩ ካልሆነ ትንሽ አስጨናቂ ነው የሚሆነው። አው ከሞት እኔ ተረፍኩት ምናምን የሚሉ ብዙ ሰዎችን ስለምሰማ ነው በጣም ታስተኝቷቸው። ወይ ጉንፋን ሲያስተኛ አናውቅም። በተለምዶ ጉንፋን በቃ ትኩስ ነገር ተወስድበታለህ፣ ራስ ምታት ማፈን ሊኖረው ይችላል እንጂ በጣም አይጫንህም። በተለምዶ እንደው በጣም ከፍ ያለ ደረጃ ካልሆነ ግን አሁን እዛ ደርሰው እየመጡ በጣም ብዙ ሰዎች እንደዚህ ይሆን ያሉት። እንግዲህ ታቢት ፋርማሲስት ነው በዛ ላይ እዚህ ላይ ጥንቃቄ እንድታረጉ ነው። ታቢቴ ወደ እስኪ ጀነራል የሆነ ጥያቄ ልጠይቅህ። እንደው ቁርአን ላንተ ምን ሰጠ?
ቁርአን ለኔ ወላሂ ብዙ ነገር ሰጥቶኛል። ከነሱ ተስፋ ነው የሰጠኝ። ቁርአን ለአንተ ምንድነው ካልከኝ ተስፋ ነው ለኔ። ተስፋ ስልህ ዱንያዊያም ኡኽራዊያን ማለት ነው። ምክንያቱም ያለ ቁርአን ላይፍ ከባድ ነው። እንግዲህ እዚህ ዱንያ ላይ ስንኖር በጣም የተለያዩ አፕስ እና ዳውንሶች አሉ። ውጣ ውረዶች ይበዙበታል። ሀያቱ ላይ ያሳስብሃል። ምን ይልሃል? ጉዳዩን ወደ ቁርአን ስታመጣ ግን ይቀላል። ስለዚህ ቁርአን ለኔ ሰላም ነው፣ ሰላምና ተስፋ ነው። አጂብ ሱብሃንአላህ። እንግዲህ እያንዳንዱ ሰው በተለያየ መንገድ ሊያየው ይችላል። ከቁርአን ውስጥ በጣም የምትወደው በጣም በቃ ኦብቪየስ ቁርአን ሁሉ የምትወደው ይወደዳል። አንዳንዴ ግን ስፔሻል የሆነ ሚነካህ ምናምን የቁርአን አያ ወይም ሱራ ካለ እስኪና ምክንያቱም ብትነግረን። እንዳልከው ነው ወላሂ ቁርአን ሁሉም እያንዳንዱ አያ ላይ ከቆምክ ያስቆማል፣ ምንም ጥርጥር የለውም። ግን እኔ ያው ቀደም ቁርአን ለአንተ ምንድነው ካልከኝ ልነሳና ተስፋ ነው ያልኩህ። በቃ ተስፋ የሚሰጡ የቁርአን አያዎች ላይ ቆማለሁ ብዙ ጊዜ። ለምሳሌ ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله ان الله يغفر الذنوب جميعا። ይሄ እንግዲህ በጣም ብዙ ተስፋ ነው የሚሰጥህ። አላህ ينضم ኢለይህ አይደለ ወደ ራስህ ነው ያስጠጋህ። اسرفوا على انفسهم ያ ዒባዲ ነው ቁል ያ ዒባዲ ነው ያ المذنبين አይደለም ያለ ዒባዲህ ብሎ የጠራህ ነው። ባሮቼ ብሎ ወደ ራሱ አስጠግቶ ነው ተስፋ አትቁረጡ ያለህ ማለት ነው። ምክንያቱም ብዙ ነገር ውስጥ ልገባ ትችላለህ። ራስህን በተለያየ መልኩ ልትበድላት ትችላለህ። በደለህ በቃ እኔ የት ነው መሄጃዬ ምናምን አትልም። ዘውን ለህ የምትጠበቅብህ ወደሱ መመለስ ነው። ተስፋ ነው ማለት ነው። ብዙ ነገራቶች ያው አንድ አያ ብቻ ላይ ሆነ ይችላል አይደለ? ተስፋ የሚሰጠው የቁርአን አያዎች ብዙ ሊሆኑ ይችላሉና ከዛ ብዙ ነገር ልበላሽብህ ይችላል። ስራ ልበላሽብህ ይችላል። ያሰብከው ነገር ባሰብከው መልኩ ላይ ሄድልህ ይችላል። ይኸው አንተ ራሱ ስንት ነገር አጋጠመ ሳውዲ ሄደ። በጣም ግን አላህ የሚያደርጋቸው ነገራቶች በአጠቃላይ ኸይር ነው። ዓሳ ነው አይደለ? ወዓሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም ወዓሳ አን ቱሒቡ ሸይአን ወሁወ ሸሩን ለኩም። በጣም ብዙ ነገር ፈልገህ አተህ ሊሆን ይችላል። ብዙ ማጣቶች ግን አንዳንዴ መሰጠት ይሆናሉ። ስለዚህ ተስፋ ናቸው። የተለያዩ ከኤንቫይሮንመንት አይተህ ልትረበሽ ትችላለህ። በአላህ የማያምን አንድ ሰው እንደፈለገችን ዱንያ ሲያረጋት ልትመለከት ትችላለህ። لا يغرنك تقلب الذين كفروا في البلاد متاع قليل ثم مأواهم جهنم وبئس المصير. بايهول لنغرهن ورل لكن الذين اتقوا ربهم لهم جنات تجري من تحتها الأنهار نزلا من عند الله وما عند الله خير للأبرار. ይሄ በጣም ትልቅ ተስፋ ነው የሚሰጠው ማለት በቃ አንተ አላህ የሱን ፍራቻ ወፍቆ ትንካልክ وما عند الله خير للأبرار ያ ነው በቃ ቁም ነገር። እና እነኚህ የመሳሰሉ የቁርአን አያዎች ላይ ቆማሉ። ሌሎችም አሉ። ምናልባት እንግዲህ ሌላ የእንትን ባነሳ ደስ ይለኛል። አንድ እዚህ ዱንያ ላይ የሚያሻርክና የሚያሻርኩ ሰዎች አሉ አይደለ? ነገ የውም القيامة ይከራከራሉ አይደለ? قال الذين استكبروا للذين استضعفوا أنحن صددناكم عن الهدى بعد إذ جاءكم بل كنتم مجرمين وقال الذين استضعفوا للذين استكبروا بل مكر الليل والنهار إذ تأمروننا أن نشرك بالله أن نكفر بالله ونجعل له أندادا ማለት ይከራከራሉ። ሙግት አላቸውና ነገ በጣም የሚገርመኝ ምንድነው ቫልዩለስ ነው ሙግቱ፣ ምንም አይጠቅማቸው። فإنهم يومئذ في العذاب مشتركون። ይሄ በጣም ያስቆመኛል። ማለት አንድ ነገር ኳንተ የምትከራከረው ረተኸው ከዛ በኋላ እንድፈረድልህ ነው። ከዛ ግን ከንቱ ነው፣ ምንም እንትን አይደለም። አብረህ ትማገዳለህ። في العذاب مشتركون ነኝ። الله يطبق አሚን። ሱብሃንአላህ። የሚገርም ነው። እንግዲህ ወጣት ተኩኖ እንደዚህ ስትራግሎችን ማለፍ በተለይ ደግሞ ወደ ሸሪዓው ቀረብ ያለ ሰው ሆኖ እንደዚህ ስትራግሎችን ምናምን ብዙ ጊዜ አላቅም ወይ ስለማንሰማ ሊሆን ይችላል፣ የተለመደ አይደለም። እና እንደ አጠቃላይ እስኪ ለወጣቱ ለኛ ኩያም ሊሆን ይችላል ከኛ በታች ላሉም ወንድሞቻችን እህቶቻችን ምን ትላቸዋለህ? ከቁርአንም ተነስተህ ሊሆን ይችላል ከህይወትህም ከወጣህበትና ከወረድክበት ማለት ነው። ወላሂ ያው እንደ ወጣት አላህ እንግዲህ ቁዋ ብሎ ጠርቶታል አይደለ? الله الذي خلقكم من ضعف ثم جعل من بعد ضعف قوة ثم جعل من بعد قوة ضعفا وشيبا. በሁለት ድክመቶች መካከል የሚገኝ ስትሬንግዝ ነው።
ስለዚህ ይሄ ስትሬንግዝ በመልኩ ነው ማሄድ ያለበት። የሚገርም በጣም ብዙ አካል ነው የሚፈልገው ይሄን ወቅት። ሻህዋ ይፈልገዋል፣ ሸይጣን ይፈልገዋል፣ አላህም ደግሞ በተለየ መልኩ ይሄን ታይም ይፈልገዋል። ስለዚህ ፍሪ ዊል አለን ማለት ነው። በጣም ቻሌንጁን አልፈን አላህ ወደምንፈልገው የመቀነት በጣም ብዙ መስኡልያዎች ይጠበቁብናል። ያው በአላህ ነው አንደኛ ሻህዋ የሚባል ነገር አለ፣ ነፍስያ የሚባል ነገር አለ፣ ኢንቫይሮንመንት የሚባል ነገር አለ። እነኚህ ነገራቶች አላህ እንግዲህ ባዘዘው ነው አይደለም የምንጠበቀው። ኩንቱም ኸይረ ኡመትን ሲል ወጣቱም ያው ይገባበታል። እንደሁም ሐምል ራያ ነው ለአንድ ኡማ ባንዲራ ተሸካሚ መሆን ያለበት። እንደ ታሪክም የምናውቀው ከዛ ዐስር አልአወል ጀምሮ እስካሁን ድረስ ድሎች የአንድ ማህበረሰብ ስልጣኔ በለው ለውጥ በለው ለዛ ኡማ ዋና የጀርባ አጥንት የሚሆነው ወጣቱ ነው። ያን መስኡልያ እንድንሰማ ይገባል ማለት ነው። አላህም ደግሞ ይፈልጓል ያልኩህ እንግዲህ አንድ ሰው ነገ አላህ ፊት ከአራት ነገር ሳይጠየቅ አይንቀሳቀስም አይደለ? ከነሱ መካከል ከሙሉ ሐያቱ ይጠየቃል። ስፔሲፊካሊ ደግሞ ከወጣት ወሚን ሸባቢህ ነው ፊማ አብላ ወጣትነትህን በምን አሳለፍክ ተብሎ ይጠየቃል። ስለዚህ ይሄ ራሱ ምክር ነው ማለት ከዚህ በላይ መመከረህ የለም። አንተ ከሙሉ ሐያትህ ይጠየቅ ስፔሲፊክ ተደርጎ ደግሞ አላህ በደንብ ፈልጎት ይሄን ጊዜ እንደምጠይቀህ እያወቅ መዘናጋት ትንሽ ይሄ አለመወፈቅ ይባላል። ስለዚህ መስኡልያን ፊል ማድረግ ነው ብያስባለሁ። ሁላችን ኃላፊነት ባረከላሁ ፊክ ታቢቴ። እንግዲህ እዚህ ጋር ግን ነው የምናመሰግነው። ተመልካቾቻችንም ከኛ ጋር ስለቆያችሁ እጅግ አድርገን እናመሰግናለን። ቁም ነገር እንዳገኛችሁበትም ተስፋ አደርጋለሁ። ከጌራ ተነስተን ጅማ፣ ከዛ አዲስ አበባ፣ ከዛ አሁንም ጌራ፣ ከዛ አዲስ አበባ፣ ከዛ በኋላ ደግሞ ሪያድ፣ ከዛ ቀሲም፣ ከዛ አሁንም መካ፣ ከዛ መዲና ያልገባበት የለም። ሱብሃንአላህ ቁል ሲሩ ፊል አርዲ ፈንዙሩ የሚለውን የቁርአን አያ ሳያውቀው ተግብሮታል። እንግዲህ አውቆትም ሊሆን ይችላል እሱ እየሸከረ የነበረው ዒልሙንም ዱንያውንም ማለት ነው። ለነበረን ቆይታ እጅግ አድርጌ ነው የማመሰግነው። በተመልካቾችም በሚንበር ቲቪ ስም ኢንሻአላህ በፕሮግራምህ ደግሞ እንደምትመለስ ተስፋ አደርጋለሁ። ኢንሻአላህ ተመርቃ ስትመጣ ማለት ነው። ጀዛከላሁ ኸይረል ጀዛ ወያክ ሀያክ። የቀረ ነገር የለም አይደል? በቃ እንግዲህ አላህ በረካ ያድርግ። አላህ በረካ ያድርግ። አላህ የቁርአን ሰዎች ያድርገን። ያው ያወራነውን ምን ተገብር ያድርገን። ማውራት በጣም ሲምፕል ነው፣ ቀላል እውነት ነውና አላህ እንግዲህ ተናግረን ራሳችንንም ኡማውንም ጠቅመን ነገ ኢነ ሊላሂ አህሊን ፊል አርድ አይደለ? አላህ እንግዲህ ከቁርአን ሰዎች ያድርገን። አሚን ሀያ هذا وصلى الله وسلم وبارك على سيدنا محمد وعلى اله وصحبه اجمعين. بارك الله فيك.